ልጆቻችሁ ቆዳቸው ሽፍ የሚል የሚቆጣ የሚያሳክካቸውና የሚቀላ ከሆነ እንዲሁም የሚያስነጥሳቸውና አፍንጫና ጉሮሯቸውን የሚያሳክካቸውና አይናቸው የሚቀላ ከሆነ አለርጂ ሊሆን ይችላል። የላም ወተት፣ እንቁላል፣ ለውዝና ስንዴ ለልጆች አለርጂ ሊሆኑ የሚችሉ ምግቦች ናቸው። ልጆቻችን በአለርጂ እንዳይጠቁ ምን ማድረግ እንችላለን? አለርጂ የሚመጣውስ ለምንድን ነው? በዚህ ቪዲዮ ይህንን ጥያቄ እንመልሳለን። አለርጂ የሚያመጡ 8 ምግቦችን እንመልከት። ሰላም ውድ የባራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? አለርጂ ልጆች ወይም ትላልቅ ሰዎች ጠቃሚ ምግብ በሚመገቡበት ጊዜ ነጭ የደም ሴል ምግቡን በስህተት እንደ ጎጂ ቆጥሮ ለመከላከል ሲሞክር ነው። አለርጂ በዘርም ሊተላለፍ ይችላል። ሌሎች ምክንያቶችም አሉት። ከነዚህም መካከል አንደኛው ምግብን ዘግይቶ መሞከር ነው። ወደ መፍትሄው ከመሄዳችን በፊት አለርጂ የሚያመጡ 8 ምግቦችን እንይ። የመጀመሪያው የላም ወተት ነው። ልጆች ላይ አለርጂ ከሚያመጡ መካከል አንዱ ወተት ነው። ህፃናት ቆዳቸው ሽፍ እንዲል ሊያስቀምጣቸውና ሊያስታውካቸው ይችላል። ሁለተኛው እንቁላል ነው። በተለይ ነጩ ክፍል ልጆች ላይ አለርጂ ሊያመጣ ይችላል። ሶስተኛው ለውዝ ነው። በከፍተኛ ሁኔታ አለርጂ ከሚያመጡ ምግቦች አንዱ ለውዝ ነው። አንዳንድ ህፃናት ላይ በከፍተኛ ሁኔታ ሊቆጣ ይችላል። አራተኛው ስንዴ ነው። ስንዴ አለርጂ በማምጣት ከሚታወቁ ምግቦች አንዱ ነው። የስንዴ አለርጂ ህፃናት ምቾት እንዳይሰማቸውና ባህሪያቸው እንዲቀየር ሊያደርግ ይችላል። አምስተኛው አሳ ነው። አሳ ሌላኛው ከፍተኛ አለርጂ አምጪ ምግብ ነው። የልጆች ቆዳ ሽፍ እንዲል ለመተንፈስ እንዲቸገሩም ሊያደርግ ይችላል። ስድስተኛው ቲማቲም ነው። ልጆች አለርጂ እንዲያመጣባቸውና ምግብ ለመፍጨት እንዲቸገሩ ሊያደርጋቸው ይችላል። ሰባተኛው ሎሚና ብርቱካን ናቸው። እንደ ሎሚና ብርቱካን ያሉ አሲድ ያላቸው አለርጂ ሊያመጡ ይችላሉ። ይህ አናናስንም ይጨምራል። ስምንተኛው በቆሎ ነው። በቆሎ አለርጂ የማምጣት እድሉ ዝቅተኛ ቢሆንም አንዳንድ ልጆች ላይ ግን አለርጂ ሊያመጣ ይችላል። ታዲያ አለርጂን እንዴት መከላከል እንችላለን? የመጀመሪያ ምግብ በሚጀምሩበት ጊዜ አለርጂ የሚያመጡ ምግቦችን እንቁላል፣ ወተት፣ ለውዝና ሌሎች የተጠቀሱ ምግቦችን ቀድሞ እንዲሞክሩ ማድረግ። 6 ወር ሲሆናቸው እነዚህን ምግቦች ማስሞከር አለርጂ እንዳይኖርባቸው ሊያደርጋቸው ይችላል። የመጀመሪያ ምግብ በሚጀምሩበት ጊዜ አለርጂ የሚያመጡ ምግቦችን እንቁላል፣ ወተት፣ ለውዝና ሌሎች የተጠቀሱ ምግቦችን ቀድመው እንዲሞክሩ ማድረግ። 6 ወር ሲሆናቸው እነዚህን ምግቦች ማስሞከር አለርጂ እንዳይኖርባቸው ለማድረግ ወሳኝ ነው። በተቻለ መጠን እነዚህን ምግቦች ከ12 ወር በፊት ወይም 1 ዓመት ሳይሆናቸው እንዲሞክሩት ማድረግ ይመከራል። እስከ 6 ወር የእናት ጡት ወተት የሚያገኙ ልጆች ለአለርጂ የመጋለጥ እድላቸው ዝቅተኛ እንደሆኑ ጥናቶች ያስረዳሉ። የእናት ጡት ወተት የልጆችን የበሽታ መከላከል ኃይልን ያሳድጋል። አዲስ ምግብ ስንሰጣቸው በአንድ ጊዜ አንድ ምግብ ብቻ መስጠት ይገባል። ይህ ለወላጆች የትኛው ምግብ አለርጂ እንደሚያመጣባቸው እንዲያውቁና እንዲጠነቀቁ ያደርጋል። አለርጂ በራሱ ጊዜ ሊጠፋ የሚችል ነው። ለምሳሌ ለወተት አለርጂ የሆኑ ልጆች ከ3 እስከ 5 ባለው እድሜ፣ ለእንቁላል አለርጂ የሆኑ ደግሞ እስከ 6 እድሜ ባለው ሊጠፋ ይችላል። ነገር ግን በለውዝና በአሳ ምክንያት የሚመጣ አለርጂ ከብዙ ልጆች ጋር አብሮ ሊያድግ እንደሚችል ጥናቶች ያስረዳሉ። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግን አይርሱ።